ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ቃላቶችን እየገጣጠምን ፊደላቶች እንዴት ማንበብ እንደምንችል እናያለን ማለት ነው። ዛሬ እዚህ ጋር የምታዩዋቸው እነዚህን ባለ 5 ባለ 6 እና ከዚያም በላይ የሆኑ ቃላቶች በአንድ ላይ እንዴት ተገጣጥመው ይነበባሉ የሚሉ ነገሮችን እናያለን። በቅድሚያ ግን ለቻናሉ አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች ከጀማሪ እስከ ከፍተኛ ያሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እናንተ እንደምትፈልጉት ተመዝግባችሁ መማር ትችላላችሁ። ቻናላችን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ከመጀመሪያው ጀምሬ ቀስ ብዬ አነባለሁ። እናንተ ከኔ ጋር አብራችሁ እያነበባችሁ ከቻላችሁ ደግሞ እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን ቀጥታ ወደ ትምህርታችን። እሺ ከዚህ ጋር ምን ይላል? አ መ ሰ ግ ና ለ ሁ። አሁን ከዚህ ጋር 7 የአማርኛ ፊደላቶች አሉ። እነዚህ 7ቱን የአማርኛ ፊደላቶች በስርዓት ከግራ ወደ ቀኝ ስናነባቸው ምን የሚል ትርጉም ያለው ቃል ይሰጡናል ማለት ነው? አመሰግናለሁ፣ አመሰግናለሁ የሚል። እሺ ወደ ሁለተኛው ስንመጣ እ ሞ ክ ራ ለ ሁ እሞክራለሁ፣ እሞክራለሁ። እዚህ ጋር ደግሞ ባለ 6 ፊደል የሆነ የአማርኛ ቃል ማለት ነው። በአንድ ላይ ስናነበው እሞክራለሁ፣ እሞክራለሁ። እሺ ባ ህ ላ ዊ ባህላዊ፣ ባህላዊ። ከዚህ ጋር ደግሞ ባለ 4 ፊደል ባህላዊ። እሺ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር በጣም፣ በጣም፣ በጣም ይቅርታ፣ ይቅርታ። ምን ይላል? በጣም ይቅርታ። እዚህ ጋር ደግሞ ሁለት ቃላቶች ባለ የተጻፉ ናቸው። በጣም ይቅርታ ለማለት እንደዚህ እንጽፋለን። መጀመሪያ በጣም የሚለውን ስንጽፍ ባለ 3 ፊደል ነው። ከዛ ይቅርታ የሚለው ደግሞ ባለ 4 ፊደል ይቅርታ፣ ይቅርታ። እሺ ከዚህ ጋር ደግሞ እሄዳለሁ፣ እሄዳለሁ ይላል። እዚህ ጋር እሄዳለሁ ስንል ባለ ስንት ፊደል ነው? ባለ 5 ፊደል። ማለት የአ ቤተሰብ 6ኛ፣ ሄ የሀ ቤተሰብ 5ኛ፣ ደ የደ ቤተሰብ 4ኛ፣ ለ የመጀመሪያ እና ሁ ደግሞ የሀ ቤተሰብ 2ኛ በአንድ ላይ እሄዳለሁ፣ እሄዳለሁ ይላል። እሺ ቀጣዩ ደግሞ ከዚህ ጋር ዘመናዊ፣ ዘመናዊ፣ ዘመናዊ። ዘ የመጀመሪያ፣ መ የመጀመሪያ እና የነ ቤተሰብ 4ኛ እና ዊ ደግሞ የወ ቤተሰብ 3ኛ በአንድ ላይ ዘመናዊ፣ ዘመናዊ። እሺ ከዚህ ጋር ደስ፣ ደስ ብሎኛል፣ ብሎኛል። ምን ይላል? ደስ ብሎኛል። ልክ ከዚህ ጋር በጣም ይቅርታ ብለን እንደጻፍን ነው። እዚህ ጋር ደስ ብሎኛል ስንልም ሁለት ቃላቶች አሉ። የመጀመሪያው ደስ የሚል አለ። ከዛ ብሎኛል የሚል አለ። በአንድ ላይ ደስ ብሎኛል ብለን መጻፍ በዚህ መንገድ እንችላለን ማለት ነው። እሺ ከዚህ ጋር ደግሞ አ ስ ተ ሳ ሰ ብ ምን ይላል? አስተሳሰብ። አሁን አስተሳሰብ ለማለት ባለ ስንት ፊደል ነው? ባለ 6 ፊደል ማለት ነው። አ የመጀመሪያ ፊደል ጻፍን። ስ ደግሞ ከሰ ቤተሰብ 6ኛዋን፣ ተ የመጀመሪያ፣ ሰ ከሰ ቤተሰብ 4ኛ፣ ሰ የመጀመሪያ እና ብ ደግሞ የበቤተሰብ 6ኛ አድርገን አንድ ላይ አስተሳሰብ ብለን መጻፍ እንችላለን ማለት ነው። እሺ ከዚህ ጋር ደግሞ ም ክ ን ያ ት ምክንያት፣ ምክንያት። ም ማለት የመ ቤተሰብ 6ኛ፣ ክ የከ ቤተሰብ 6ኛ፣ ን የነ ቤተሰብ 6ኛ፣ ያ የቤተሰብ 4ኛ እና ት ደግሞ የተ ቤተሰብ 6ኛ በአንድ ላይ ምን ይላል? ምክንያት፣ ምክንያት። እሺ ከዚህ ጋር ደግሞ ነገ፣ ነገ እመጣለሁ፣ እመጣለሁ። ነገ እመጣለሁ ባለ 2 ቃል ማለት ነው። የመጀመሪያው ነገ የሚል አለ። ከዛ እመጣለሁ፣ ነገ እመጣለሁ። መከባበር፣ መከባበር ይላል። እዚህ ጋር ደግሞ መከባበር የሚለው ባለ 5 ፊደል የሆነ የአማርኛ ቃል ማለት ነው። እሺ ከዚህ ጋር ደግሞ ሀቀኝነት፣ ሀቀኝነት፣ ሀቀኝነት። ሀ ማለት የመጀመሪያ ፊደል፣ ቀ የመጀመሪያ፣ ኝ ከኘ ቤተሰብ ውስጥ 6ኛ ፊደል፣ ነ የመጀመሪያ እና ት ደግሞ የተ ቤተሰብ 6ኛ በአንድ ላይ ሀቀኝነት፣ ሀቀኝነት ብለን ማንበብ
እንችላለን ማለት ነው። እሺ ወደ ቀጣዩ ስንመጣ ከዚህ ጋር ነገ ነገ እደውላለሁ እደውላለሁ ነገ እደውላለሁ ነገ እደውላለሁ እዚህ ጋር ነገ የሚለው ባለ ሁለት ፊደል የሆነ አንድ ቃል ነው። እደውላለሁ ስንል ደግሞ ባለ ስድስት ፊደል የሆነ አንድ ቃል ነው ማለት ነው። ስለዚህ እንደዚህ ስንጽፍ በዚህ መንገድ እናስቀምጣለን። ነገ እደውላለሁ። መሰረታዊ 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 መ የመጀመሪያ ፊደል ሰ የመጀመሪያ ረ የመጀመሪያ ታ ደግሞ ከተ ቤተሰብ አራተኛ እና ዊ ደግሞ የው ቤተሰብ ሶስተኛ አድርገን በአንድ ላይ መሰረታዊ። እሺ ከዚህ ጋር ስነ ምግባር ስነ ምግባር ስነ ምግባር ስነ ምግባር ስ ስድስተኛ የሰ ቤተሰብ ነ የመጀመሪያ ም ስድስተኛ የመ ቤተሰብ ግ ስድስተኛ የገ ቤተሰብ ባ አራተኛ የበ ቤተሰብ እና ረ ደግሞ ስድስተኛ የረ ቤተሰብ በአንድ ላይ ስነ ምግባር ስነ ምግባር። እሺ ወደ መጨረሻው መስመር ስንመጣ ከዚህ ጋር ስራ ስራ ቦታ ቦታ ነኝ ነኝ ምን ይላል? ስራ ቦታ ነኝ። አሁን ከዚህ ጋር ስንት ቃላቶች አሉ? ሶስት ቃላቶች አሉ። የመጀመሪያ ስራ የሚል አለ ከዚያ ምን አለ ቦታ አለ መጨረሻ ነኝ አለ። እነዚህ ሶስቱ ቃላቶች በስራ ስንደረድራቸው አንድ ሙሉ ሀሳብ ሰጡን ምን የሚል ስራ ቦታ ነኝ ስራ ቦታ ነኝ የሚል። ከዚህ ጋር ደግሞ ቤተሰብ 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 ባለ አራት ፊደል ቃል ማለት ነው። ቤተሰብ የመጨረሻው ትሁት 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 ት የተቤተሰብ ስድስተኛ ሁ የሀቤተሰብ ሁለተኛ ት የተቤተሰብ በድጋሚ ስድስተኛ በአንድ ላይ ትሁት ትሁት ይላል። እሺ እንግዲህ ቤተሰቦች በዛሬ ትምህርታችን ከባለ ሶስት የአማርኛ ቃላቶች ትሁት ከሚለው እስከ ሶስት ቃላት እና ከዚያም በላይ ስራ ቦታ ነኝ ነገ እደውላለሁ ነገ እመጣለሁ እና የመሳሰሉትን የአማርኛ ቃላቶችን እንዴት እየገጣጠምን ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ እናንተ ይሄንን በደንብ አይታችሁ ተለማምዳችሁ ከቻላችሁ በደንብ ተጽፋችሁ አንብባችሁ ደግሞ ለቀጣይ ቪዲዮ በጋራ እንመለሳለን ማለት ነው። እስከዚያው ድረስ በያላችሁበት ሰላም ሁኑ። መልካም ጊዜ